በዚህ ሰሞን አብዛኛው ተማሪ የሪሜዲያል ጥሪም በመጠባበቅ ላይ ይገኛል ማለት ነው። እናም በዛሬ ቪዲዮአችን አንድ የሪሜዲያል ተማሪ ግቢ ከመሄድ በፊት እና ግቢ ሲደርስ ምን ማድረግ እንዳለበት፣ ቦርሳውን ለማን መስጠት እንደሌለበት፣ ለማን መስጠት እንዳለበት፣ የዶርም ቁልፉን ከየት እንደሚቀበል፣ ከተለያየ ኢንፎርሜሽን ከዚህ ጋር በተያያዘ እንዴት ሬጂስተር እንደምታደርጉ በጣም ወሳኝ ኢንፎርሜሽን ሼር እናደርጋቸዋለን ማለት ነው። ስፔሻሊ አብዛኛው ተማሪ እዛ ሲሄድ ግራ ኮንፊውዝናል ማለት ነው። አንዳንዱ መናኸሪያ እየወረደ ሌሎች አንዳንድ እቃዎችን እየተሰረቀ ይገኛል ማለት ነው። እናም በዛሬ ቪዲዮአችን ሼር ዲቴል ኢንፎርሜሽን ማንኛውም ዩኒቨርሲቲ ብትመደቡ በጣም ይጠቅማቸዋል ማለት ነው። ሜቢ ምደባቸው ራሱ እስካሁን ይፋ ካልተደረገ ይህ ቪዲዮ በደንብ ይጠቅማቸዋል ማለት ነው። እናም ለቻናላችን አዲስ ከሆናችሁ በዚህ ቻናላችን ስለ ሪሜዲያል፣ ስለ ኢንትራንስ፣ ስለ ኤጁኬሽን ጋር በተያያዙ ኢንፎርሜሽኖችን በዚህ ቻናላችን ሼር ስለምናደርግ አሁኑን ሰብስክራይብ እያደረጋችሁ ብትጠብቁ እላችኋለሁ ማለት ነው። አሁን ሰብስክራይብ ባታረጉ ወደፊት ሰብስክራይብ ማድረጋችሁ ስለማይቀር አሁኑን ሰብስክራይብ ብታደርጉ ይሻላቸዋል ማለት ነው። እና ወደፊትም ደግሞ ከሞጁል ጋር በተያያዘ ብዙ ቱቶሪያሎችን በዚህ ቻናላችን ላይ ስለምንለቅ በማስመልከት ቻናላችንን አሁኑን ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንዲያም ደግሞ ቴሌግራም ቻናላችንን ጆይን አድርጉ። ይሄ ብዙ ጊዜ እየነገርኳችሁ ነው። ፕሊዝ ቴሌግራም ቻናላችን ላይ በጣም ብዙ ነገራቶችን ትጠቀማላችሁ ማለት ነው። እንደዚህ በቪዲዮ መልኩ ማይሰሩ ነገራቶች አሉ። አብዛኞቻችሁ አትረዱም፣ ጆይን አታረጉም ማለት ነው። 1000 ከገባን በኋላ በጣም ብዙ ፕሮጀክት ሀሳቦችን አለኝ እዛ ላይ ማለት ያው ቴሌግራም ላይ ብዙ ሼር ከኦዲየንስ ጋር ቅርብ የምንሆንበት ቦታ ስለሆነ እዛ ቴሌግራም ላይ ጆይን ማድረጋችሁን እንዳትረሱ ማለት ነው። ትንሽ ኢንትሮ አራዘምኩባችሁ፣ ቀጥታ ወደ ጉዳያችን እንገባለን ማለት ነው። በጣም አሪፍ ቪዲዮ ይሆናል ማለት ነው። በጣም ትጠቀሙበታላችሁ ብዬ አስባለሁ። ዩኒቨርሲቲያችሁ አልጠራም ጠራም አይቀርም መሄዱ ስለሆነ ያው ወደ ቪዲዮአችን እንግባ። መጀመሪያ ላይ ወደ ዩኒቨርሲቲ በር ስንደርስ ምን ማድረግ አለብን የሚለው ትልቅ ኩዌሽን ይነሳል ማለት ነው። አብዛኞቻችሁ የሚመከሩ መጀመሪያ ላይ ማታውቁት ሀገር ከሆነ እዛ ሜቢ ፋሚሊ ካላችሁ ወይ ከእናንተ ጋር እዛ የሚያውቅ ሰው ቢሄድ ይመከራል ማለት ነው። ሜቢ ላይቻልም ይችላል፣ ግን ይመከራል። በጣም አሪፍ ነው ማለት ነው። አንዳንድ ተማሪዎች አሉ እዛ ሄዶ ትራንስፖርቴሽን ላይ በጣም ብዙ የሚያወጡ አሉ። ሜቢ የምትወርዱት እዛ መናኸሪያ ይሆናል ማለት ነው። እና ባሱ ካልተገኘ ራሱ ወደ ዩኒቨርሲቲ ለመሄድ ትንሽ ገንዘቡን ይፈጅባቸዋል ማለት ነው። ገንዘብ ኦሬዲ ይታወቃል፣ ይዛችሁ መሄድ አለባችሁ። ነገር ግን ኤክስፔንስ እንዴት ታደርጋላችሁ? አዲስ ሀገር ነው፣ አታውቁትም። ትንሽ መንገድ ተጉዛችሁ እንዲህ ማየም ብር ሊጠይቃችሁ ይችላል። ስፔሻሊ ሻንጣ ምናምን ይዛችሁ ስለምትሄዱ እዛው ጋር ይነቁባችኋል ማለት ነው። ባለበጃጆች ወይ የተለያዩ ሌቦች እንዲሁ እናንተን አይቶ አዲስ ለከተማው እንደሆናችሁ ይረዱና ሜቢ ሊያጭበረብሯችሁ ይሞክራሉ ማለት ነው። ስለዚህ ይህን ነገር አንድ ሰው ብታገኙ ከሱ ጋር የምትሄዱ አንድ ሰው ብታገኙ ራሱ ሜቢ ይመረጣል ማለት ነው። እስከዛ ሸኝቷችሁ ሊመለስ የሚችል ሜቢ አሁን ላይ ባስ ሊገኝ ይችላል። አንዳንዴ ድሮ ላይ ማይገኝበት ኦፖርቹኒቲም ስላለ ያው እሱንም የመጠንቀቅ ያክል ነው ማለት ነው። በጣም ወሳኝ ነው። ግቢ በር ላይ መኪና ኦር ታክሲ ካወረዳችሁ በኋላ መጀመሪያ ላይ የምታገኙት እንኳን ደህና መጣችሁ የሚል ፈገግ ያለ ፊት ነው ማለት ነው። እና ከዚህ ጋር መርሳት የሌለባችሁ ለገጠጣላችሁ በሙሉ ሻንጣ እንዳትሰጡ ማለት ነው። በተለይ መናኸሪያ የምትወርዱ ከሆነ በጣም ተጠንቅቃችሁ መሄድ አለባችሁ። ኦር ደረታቸው ላይ የተለያየ ባጅ ከሌለ አርማ ከሌለ የተመደባችሁት ዩኒቨርሲቲ አርማ ከሌለ እነሱ ማይቀበሏችሁ ከሆነ ዝም ብላችሁ ካገኛችሁት ሰው ጋር መሄድ የለባችሁ ማለት ነው። ሜቢ አሁን ላይ ሌቦቹ የተራቀቀ መንገድ ስለሚጠቀሙ እንዳይሸውዷችሁ ማለት ነው። እዚህ ራሳችሁን በጣም በመጠበቅ ይኖርባችኋል ማለት ነው። እና የትኛውም ግቢ አዲስ ተማሪዎችን ሲቀበል በር ላይ የተለያየ ዝግጅት በማድረግ ጥብቅ ፍተሻን ያደርጋል ማለት ነው። እና ማንኛውም ተማሪ የያዘውን ሻንጣ ከፍቶ ሳያስፈትሽ እግሩ ወደ ግቢ አይገባም ማለት ነው። እና ከፍተሻን በተጨማሪ ግን ሁሉም ተማሪዎች የዶርሞን ብሎክ ቁጥር ማወቅ አለባችሁ ማለት ነው። እሱም ከግቢ ውጪ ወይም ግቢ ውስጥ ይለጠፋል ማለት ነው። ወይ የተለያየ ዌብሳይቶች ላይ ወደ ግቢ ሳትሄዱም ማወቅ ትችላላችሁ ማለት ነው። የብሎክ እና የዶርም ቁጥራችሁን ካወቃችሁ በኋላ ጉዟችሁን ወደ ዶርም ይሆናል ማለት እና ነባር ተማሪዎች ወደ ብሎካችሁ ያደርሷችኋል ማለት ነው። እና ብሎካችሁ ጋር ስትደርሱ ደግሞ ግራውንድ ላይ
የብሎክ ኃላፊው ቢሮ መስኮት በኩል ዶርም ቁጥራችሁን፣ ስማችሁን፣ ፎን ነምበራችሁን እና ፎቶ በመስጠት ፈርማችሁ የዶርም ቁልፍ ተቀብላችሁ ቁልፉ የሚሰጠው ቀድሞ ለመጣ አንድ የዶርም አባል ብቻ ነው ማለት ነው። ከተቀደማችሁ ቁልፉ የተሰጠውን የዶርም ሰውየው ልጁን ማለት ነው ወይ ሰውየውን ቁጥሩን ተቀብላችሁ ደውላችሁ ወደ ዶርሙ ታመራላችሁ ማለት ነው። ዶርም ስትገቡ የመጀመሪያ ሰው ከሆናችሁ የተሻለ ነገር ታገኛላችሁ ማለት ነው። እዛ ውስጥ የተለያየ ሜቢ ትራስ ጨርቆ ካልተመቻችሁ እዛ ቶሎ አንዳንድ ነገር ትንሽ ስልጣን ብትሆንም ታገኛላችሁ ማለት ነው። ሜቢ ይሄ ዩኒቨርሲቲ ላይ ቴስት ያደረጉት ልጆች ያውቃሉ። ዩኒቨርሲቲ ቀዳሚ ከሆናችሁ በጣም ብዙ ጥቅማጥቅሞችን ታገኛላችሁ። የዶርም ቁልፍ እናንተ ጋር ይሆናል። ያው ሁለተኛ በኋላ ላይ የምትመጡ ከሆነ ደግሞ ሜቢ ሰውየውም ካልተመቻችሁ ከሱ ጋር መጨቃጨቅ ስለምትችሉ ከመጀመሪያው ብትሄዱ አሪፍ ነው ብዬ አስባለሁ። ቀዳሚ ከሆናችሁ ሆናችሁ፣ ካልሆናችሁ ደግሞ ያው ምንም ማድረግ አይቻልም ማለት ነው። ችሎ መኖር ነው። ሌላ ደግሞ ዶርም ስትገቡ አንሶላ፣ ትራስ ጨርቅ ምናምን ሳትጠቀሙ በፊት ጋደም ማለት የለባችሁ ማለት ነው። ትራስ ጨርቃችሁን እንደምታወቀው ትራስ ጨርቅ ሪኳየርመንት አለው፣ ይዛችሁ መሄድ ይኖርባችኋል። እሱም መጠቀም ግዴታ ነው ማለት ነው። የዶርም ጣጣችሁን ከጨረሳችሁ በኋላ ቀጥታ የምትሄዱት ወደ ሬጂስተር ይሆናል ማለት ነው። በስራ ሰዓት ብቻ ነው የምትሄዱት ማለት ነው። አምሻሽ ላይ ግቢ ከደረሳችሁ ለምዝገባ ስለምታረፍዱ የዶርማ ችሁን ጣጣ ለመጨረስ መከራ ለምዝገባው ስትሄዱ ደግሞ ሌላ አይበቃችሁ ማለት ነው። አንድ ቀን አዳሪ አርግታችሁ ሌላ በቀጣይኛው ቀን ትሄዳላችሁ ማለት ነው። መጀመሪያ ክላሴር ወረቀት ተገዙና የሚሰጣችሁን ፎርም ትሞላላችሁ ማለት ነው። የትምህርት ማስረጃዎቻችሁን ኦሪጂናል ኮፒውን ይጠይቁና ኦሪጂናሉ ለናንተ ተመላሽ ይሆናል ማለት ነው። እና ቲን ነምበር ፎቶም ከተጠየቃችሁ በሌላ መስኮት ደግሞ አይዲ ምናምን ትጠይቃላችሁ ማለት ነው። እና እንደዚሁም ብላችሁ እዛ ሬጂስተሪንግ ፕሮሰሱን ትጨርሳላችሁ ማለት ነው። እና ከ2000 ተማሪ በላይ ምናምን በአንድ መስኮት ስለሚስተናገድ በጣም ተጨናነቀ ቦታ ሊሆን ይችላል፣ ጭንቅንቅ ሊኖረው ይችላል ማለት ነው። ምዝገባውን ከጨረሻችሁ ደግሞ ማታወቂያ ከተቀበላችሁ ዶርም ሄዳችሁ ደስ ካላችሁ ተገልብጣችሁ ለጥ ማለት ትችላላችሁ ማለት ነው። አንዳንድ ግቢዎች ላይ መጨናነቅ ትንሽ ቀነስ ሊል ይችላል። አንዳንዱ ጋር ደግሞ በጣም ባስ ያለ ነው ማለት ነው። ተማሪውን እንደተቀበሉት መጠን ነው ማለት ነው። እንደነገርኳችሁ መስኮቱ ሬጂስተር መስኮቱ ላይ በጣም ብዙ 2000 ተማሪ ነው በአንድ ጊዜ ስለማይበቃ ትዕግስት ሊኖራችሁ ይገባል ማለት እና በስተ መጨረሻ ደግሞ አደራ የያዛችሁትን እቃ ስልካችሁን ጠንቀቅ ብላችሁ ብዙ መጭለፍ ሌቦች ያጋጥሟቸዋል ማለት ነው። እዛ ግቢ ስፔሻሊ አዲስ ገቢ ስትሆኑ ሪሜዲያል ኦር ፍሬሽ ስትሆኑ እንደዚህ አይነት ነገር ሊያጋጥማችሁ ስለሚችል ራሳችሁንን መጠበቅ እንዳትረሱ ማለት ነው። እና የዛሬ ቆይታችን እንዲህ ይመስላል። አስተያየታችሁን ኮሜንት ላይ ድሮፕ አድርጉልኝ እና የት እንደደረሳችሁም ኮሜንት ላይ ማስቀመጣችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ